አርዕስተ ዜና ማህበረ ቅዱሳን በአዲሱ ስልታዊ እቅድ በመጪዎቹ 5 ዓመታት ከአጋር አካላት ጋር በመተባበር 350 ሺህ አዳዲስ አማንያንን 35 ሺህ የጠፉ ምዕመናንን ለመመለስ አቅዶ እየሰራ መሆኑ ተገለጸ። የሆሳዕና በዓል ልዩ በሆነ መንፈሳዊ ሥርዓት ለ119ኛ ጊዜ በርዕሰ አድባራት እንጦጦ መንበረ ፀሐይ ቅድስት ማርያም ቤተክርስቲያን በድምቀት ተከበረ። ሰላም እግዚአብሔር ከሁላችን ጋር ይሁን። የተወደዳችሁና የተከበራችሁ ወደ ተመልካቾቻችን እንኳን ለበዓለ ሆሳዕና በሰላምና በጤና አደረሳችሁ እያልኩኝ የዕለቱን አብይ ዜናዎቻችን ይዘን ቀርበናል። ዜናዎቹን እየመራው ቆይታ የማድርገው ዲያቆን መኮንን ማንኝ። አብራችሁ ቆዩ። ማህበረ ቅዱሳን በአዲሱ ስልታዊ እቅድ በመጪዎቹ 5 ዓመታት ከአጋር አካላት ጋር በመተባበር 350 ሺህ አዳዲስ አማንያንን 35 ሺህ የጠፉ ምዕመናንን ለመመለስ አቅዶ ይሰራ መሆኑ ተገለጸ። ማህበሩ በ2017 በጀት ዓመት አስጠምቃለሁ ብሎ ካሰባቸው 35 ሺህ አዳዲስ አማንያን መካከል በ6 ወር ውስጥ ብቻ 21597 ወገኖችን ማስጠመቁም ተገልጿል። ቤተ ማርያም ተምትሜ ዝርዝር አለው። ማህበሩ ተቋማዊ ለውጥ ማድረጉን ተከትሎ በስልታዊ እቅድ ከያዛቸው መካከል 350 ሺህ አዳዲስ አማንያንና 35 ሺህ የጠፉ ምዕመናንን ለመመለስ አቅዶ እየሰራ መሆኑ ተገልጿል። በሚፈጽመው የተቋማዊ ለውጥ ስልታዊ እቅድ መሰረት አዳዲስ አማንያን ማለት ከቅድስት ቤተክርስቲያን ውጭ ያሉ አካላትን አስተምሮ አሳምኖ የማስጠመቅና የማጥናት ስራዎች መስራት በጣም ትልቅ ትኩረት የተሰጠው አገልግሎት ነው ማለት ነው እና እንዳውም በ5 ዓመት በማህበረ ቅዱሳን ባለው መዋቅር 250 ሺህ አዳዲስ አማንያን እንደገና ደግሞ ከባለድርሻ አካላት ጋር ማለት ከቤተ ክህነታችን የስብከተ ወንጌል ሐዋርያዊ ተልእኮ መምሪያ ከሰንበት ትምህርት ቤቶች ከማህበራት ጋር ደግሞ በጋራ በመሆን ደግሞ በባለድርሻ አካላት ደግሞ 100 ሺህ አዳዲስ ክርስቲያኖችን ማስጠመቅና ማጽናት የሚል እቅድ አለ። እንደዚሁ ደግሞ የጠፉትንም መመለስ እንደዚሁ ማለት ነው። በ5 ዓመት 35 ሺህ የጠፉ ወገኖችን መመለስ በማህበረ ቅዱሳን 10 ሺህ በባለድርሻ አካላት። አንደኛ ምንድነው ከዚህ ጋር ተያይዞ የሚሰሩ ስራዎች እነዚህ የጠፉ ወገኖች ወይም ከቤተክርስቲያን ውጭ ያሉ አካላትን ትኩረት ያደረጉ መሰረት ያደረጉ ስራዎችን መስራት ይጠበቃል ማለት ነው። ማህበረ ቅዱሳን በስብከተ ወንጌልና ሐዋርያዊ አገልግሎት ማስተባበሪያ በኩል በ2017 ዓ.ም በጀት ዓመት ለማስጠመቅ ያሰበው እቅድ ስኬታማ የሆነ ሲሆን ቅድስት ቤተክርስቲያን ጠፍተው የነበሩ 3129 ወገኖችንም መመለሱ ተመላክቷል። እንግዲህ በ6 ወራት የነበረን አዳዲስ አማንያን ከማስጠመቅ አንፃር የነበረን እቅድ ምንድነው 35 ሺህ አዳዲስ አማንያን አስተምሮ ማስጠመቅ ነው። እንግዲህ ከዚህ ከ35 ሺህ ውስጥ በማህበረ ቅዱሳን አስተምረን አሳምነን እንድናስጠምቃቸው ተሰጠን ያከናወን ነው ማለት ነው 20027 አዳዲስ አማንያን በ6 ወራቱ ተምረው አምረው በመጠመቅ የቅድስት ቤተክርስቲያናችን አባላት ሆነዋል። ከዚህ ጋር ተያይዞ ደግሞ በባለድርሻ አካላት ማለትም ባለድርሻ አካላትን በመደገፍ አዳዲስ አማንያን እንዲማሩ እንዲያምኑ እንዲጠመቁ እንዲጸኑ የሚያደርጉ ስራዎችን ሰርተው እንዲጠመቁ ከማድረግ አንፃር ደግሞ የተጠመቁ ምዕመናን አሉ። በዚህ 1567 አዳዲስ አማንያን በባለድርሻ አካላት ተጠምቀዋል። አጠቃላይ 21597 አዳዲስ አማንያን ተምረው አምነው በመጠመቅ የቅድስት ቤተክርስቲያናችን አባላት ሆነዋል። አዳዲስ አማንያንን ለማስጠመቅ የተለያዩ ስራዎች እየተከናወኑ ሲሆን በዚህም ወንጌል ባልደረሰባቸው አካባቢዎች የሚሰማሩ መምህራንን በማሰልጠንና ለአዳዲስ አማንያን የሚሆኑ የህንፃ ቤተክርስቲያን ማስገንባት ይገኙበታል ተብሏል። እና እነዚህን ለማስጠመቅ ከማስጠመቅ ጋር የተሰሩ ስራዎች አሉ። ለምሳሌ በሐዋርያዊ ተልእኮ መሰማራት ማስተባበር የሚችሉ የተለያዩ አካላትን ማሰልጠን ማሰማራት፣ የቅድመ ጥምቀትና የመመለስ ጉባኤያት ይከናወናሉ። አብያተ ክርስቲያናትን ማሳነጽ ለአዳዲስ አማንያን መገልገል ለሐዋርያዊ ተልእኮ ማስፋፊያ ማዕከልነት የሚያገለግሉ አብያተ ክርስቲያናትን ማነጽ ይገኝበታል። መካነ ስብከት አዳራሾች ማነጽ አገልግሎት እንዲሰጡ ማድረግ ዋና ዋናዎች መምህራንን ማሰማራት ህፃናትን ከልመና በማውጣት በስራ የተገነባ ስነ ልቦና ልንፈጥርላቸው እንደሚገባ ተገለጸ። ከጊዜ ወደ ጊዜ ህፃናትን በመጠቀም የሚደረግ ልመና እየተበራከተ በመምጣቱ ትኩረት ሊሰጠው እንደሚገባም ተመላክቷል። ዲያቆን ኤርሚያስ ደባሱ ተከታይ ያለው እዚህ ጎዳና ላይ ምናምን እናያለን የሚለምኑ ልጆች ምናምን እናያለን። ግን አብዛኛው ጊዜ ደግሞ ወይም አብዛኛው ጊዜ እንትን እናያለን ከኋላ የሆኑ ቀጣሪዎች እናያለን። በየመንገድ ላይ በየመብራት ምናያቸው እነኚህ ልጆች ወዱ አይደለም ከሀገራቸው ከተለያየ ቦታ ተሰደው እዚህ ያሉት ማለትም በተለያዩ ግለሰብ በመሰረቅ ምክንያት የመጡ በብዛት አሉ። በመሸወድ ከተማ ጥሩ ነገር አለ ብለው ይነግሯቸውና በዛ መንገድ ካሳመኗቸው በኋላ ነው እነኚህ ልጆች ወደዚህ መተው ስቃይን የሚያዩት ሳይፈልጉ
ስቃይ ውስጥ የሚገቡት ማለት ነውና በእነኚህ ልጆች የሚጠቀሙ የተለያዩ ግለሰቦች አሉ። ልጆቹ ላይ ኃይለኛ የሆነ ሳይኮሎጂካል ፕሮብለም ያመጣል። ምክንያቱም ልመና ራሱ ትራውማ ነው። እነኚህ ልጆች እንደ ኪራይም ይውላሉ ማለት አንድ እናት ወይ አንድ ግለሰብ ጧት ይለምንባቸውና ከሰዓት ሌላ እናት ተከራይታ ነው የምትለምንባቸውና ያን ነገር ስናስበው በጣም ለአእምሯችንም ረጋግ ይላል። እንደ እናት እኔ አሁን እናት ነኝ። እንደ እናት በማይበት ሰዓት ከየት አመጣሽ ብዬ መጠየቅ ያንቺ ልጅ ነው ወይ ብዬ ቀርቤ መጠየቅ ይገባኛል ማለት ነው። በአዲስ አበባ ከተማ ተዘዋውረን ያነጋገርናቸው ምእመናን ከጊዜ ወደ ጊዜ እየተበራከተ የመጣው ህጻናትን ለልመና መጠቀም እንዳሳዘናቸው የገለጹልን ሲሆን ይህም በስነ ልቦናቸው ላይ አሉታዊ ተጽዕኖ እንደሚያሳድርባቸው የስነ ልቦና አማካሪው ቀሲስ ዶክተር አምሳሉ አያሌው ገልጸዋል። እናት አባቶቹ ፍቅር ሰጠው ትምህርት ሰጠው ልዩ ልዩ እንክብካቤ ያላገኘ ህፃን ለራሱም ለወገንም ከጉዳቱ ከጥቅሙ ይልቅ ጉዳቱ ያመዝናል። ስለዚህ የሚያመጣው ዘርፈ ብዙ ችግር አለ። ይህም መሆኑ በህፃናቱ ላይ ከሚያሳድረው ማህበራዊና ስነ ልቦናዊ ተጽዕኖ ባሻገር ለሀገር የሚሆን ለቅድስት ቤተክርስቲያን የሚያስከፍለው ዋጋ የከፋ ነው ያሉት የስነ ልቦና አማካሪው የመፍትሄ ሀሳባቸውንም ጠቁመዋል። በጣም ከምንጩ መድረቅ አለበት ይሄ ችግር። ለማድረቅ ደግሞ የዚህም የዚያም ድርሻ ሳይሆን የሁላችንም ድርሻ ሆኖ ህፃናት ብዙ ዕውቀት ብዙ ሀብት አእምሯቸው ላይ አለ። እያንዳንዱ ህፃን የሚጎርስበት እጅ እንዳለው ምግብን የሚበላው ወይም ደግሞ ሆድ እንዳለው ሁሉ የሚያመርት የሚመራመር የሚሰራ አእምሮ የሚሄድ እግር እጅግ በጣም ብዙ ውጤቶችን የሚያስመዘግብ እጅም እግርም አካልም ማሰቢያ አእምሮም ይዞ ነው የሚወለደው። ስለዚህ ሀብቶቻችን ናቸው። እስከተወለዱ ድረስ እስከመጡ ድረስ ሀብቶቻችን እንደሆኑ መገንዘብ መቻል አለብን። ሀብትነታቸው ግን በልመና መገለጽ የለበትም። ሰንበተ ክርስቲያንን ጨምሮ ሌሊት የሚከናወኑ የቅዳሴ ስርዓቶች ላይ ቅሬታ እንደፈጠረባቸው ምዕመናን ገለጹ። ምዕመናኑ አክለውም ለደህንነታቸው በመስጋት በሌሊት ገብተው ለማስቀደስ መቸገራቸውንም ተናግረዋል። ተመስገን ፍቃዱ ዝርዝር አለው። እኔ ድሮ የሚያውቀው 12 ሰዓት ነው ቅዳሴ የሚገባው። ከዛ በታች መገባት እንደሌለበትም እንደገና ማርፈድ እንደሌለበትም አባቶች ሲናገሩ ያውቃለውና አሁን ግን የቤተክርስቲያን አገልግሎት ሰዓት የቅዳሴ ሰዓት እየተቀነሰ 11 ሰዓት ጀምሮ የሚገባበትን ብዙ ቦታዎች ላይ ያየው ነው። አሁን ጠዋት ላይ ህፃናትን ይዞ ከመግባት አንፃር እንደገና አሁን ቆራቢያን አዛውንቶች በሰዓት ገብተው አስቀድሶ መቁረብ አይችሉም። አሁን እኔ ጠዋት ላይ ለማስቀደስ በምፈልግበት ሰዓት ማለት ነው ለደህንነት ስለሚያሰጋኝ ገብቼ ብዙም አላስቀድስም። የተለያዩ የጸጥታ ስጋቶችም አሉ። ከሩቅ ቦታም ለመምጣት የደህንነት ስጋትም አለ። እንደዚህ ስለሆነ በተወሰነ መልኩ ስራ ቢታይ ምዕመኑን ያማከለ እንዲሆን ቢደረግ የተሻለ ይመስለኛል። ቀደም ሲል ያነጋገርናቸው ምዕመናንን ጨምሮ በርካቶች በሌሊት ገስግሶ ቅዳሴ ሳይጀመር ለመድረስ እንደተቸገሩ የገለጹልን ሲሆን ይህም በአንዳንድ አብያተ ክርስቲያናት ላይ የስርዓት መተላለፎች ይታያሉና አባቶች ሊያስተውሉት ይገባል ይላሉ የሐዲስ ኪዳንና የመጽሐፍተ መነኮሳት መምህሩ ቀለመወርቅ ሲሳይ። አንዳንድ አብያተ ክርስቲያናት ላይ የስርዓት መተላለፎች አሉ። ይህንም አባቶቻችን ቢያዩ ቢያስተውሉ ምዕመናን ሳይመጡ ቅዳሴ የሚጀመሩ ነገር ለምሳሌ 11 ሰዓት ላይ ሳይደርስ ገና ቀድመው በጧት ለመውጣት 10 ሰዓት ላይ የሚጀመሩ ቅዳሴ ሲጀመር ያን ጊዜ ምዕመናን ከቤታቸው መውጣት አይችሉም። በህይወታቸው ላይ ሊመጣ የሚችለው ሌላ አደጋ ሊኖር ስለሚችል ከዚያ ከፍራት አንፃር ምዕመናን ከቤታቸው አይንቀሳቀሱም። በዚያን ሰዓት ላይ እነሱ በሌሉበት 10 ሰዓት ላይ ቀድሞ ቅዳሴ መግባቱ ይህ ተገቢ አይደለም። ይህም በመሆኑ ሳያስቀድሱ የሚቆርቡ ምዕመናንን እያፈራን ነው ያሉት መምህር ተመስገን ዘገየ የሚመለከታቸው አካላት የአፈጻጸሙን ችግር መቅረፍ እንደሚገባም አሳስበዋል። የአፈጻጸም ችግር ካልሆነ በስተቀር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተሰርቶ ያለቀች ናት ስርዓቷ ማለት ነው። ከዚህ አንፃር ይህንን ማስተካከልና ማረም መቻል ያለበት የደብሩ አስተዳዳሪ አቅጣጫ መስጠት ይጠበቅበታል፣ መመሪያ መስጠት አለበት። ከዚህ አልፎ ግን ከፍ ያለ ችግር ከሆነ ደግሞ የደብሩ ሰበካ ጉባኤ ስራው ይሄ ነው። ይህንን የቤተክርስቲያኒቱ ስርዓት ደንብ ጠብቆ አገልግሎት እንዲሰጥ ያደርጋል። አንድ ግለሰብም በዚህ ውጣ በዚህ ግባ የሚለው ስላልሆነ የተቀመጠ ህግ አላት። በሱ መሰረት ሁሉ ነገር ስርዓት ያለው ስለሆነ አቅጣጫ መስጠት ደግሞ የአስተዳዳሪዎቹ ኃላፊነት ነው። የቅድስት ቤተክርስቲያን አገልጋዮች አርአያ በመሆን ሊያገለግሉ እንደሚገባ ተጠቆመ። ከቅርብ ጊዜ ወዲህ የተስተዋለ የመጣው አርአያነት የጎደለው አገልግሎት ለብዙዎች መሰናከል እንደሆነም ተጠቁሟል። ተመስገን ፈቃዱ ተጨማሪ ያለው
ካህናትን ጨምሮ ቅድስት ቤተ ክርስቲያንን በተለያየ ኃላፊነት የሚያገለግሉ ሁሉ በአገልግሎታቸው አርአያ መሆን እንደሚገባቸው መጋቢ ሐዲስ ሰምረአብ ከበደ ያሳስባሉ። አምላካችን መድኃኒታችን ኢየሱስ ክርስቶስ ለካህናት ምሳሌ እንደመሆኑ ካህናት አገልጋዮች ደግሞ የሚያስተምሩትን ሕዝብ በጎች እንደመሆናቸው መጠን ጸጉራቸውን ለመልበስ ስጋቸውን ለመብላት ብቻ ሳይሆን እነሱ ወደ እግዚአብሔር ማቅረብ ወደ እግዚአብሔር ማድረስ ከእግዚአብሔር የተሰጣቸው አገልግሎት ቢኖርም እንኳን አገልጋዮች ወደ እግዚአብሔር የማድረስ መሰላሎች ናቸው፣ ድልድዮች ናቸው። ከእግዚአብሔር ጋር የሚያገናኙ እንደመሆናቸው አርአያ መሆን ይጠበቅባቸዋል ማለት ነው። ስለዚህ በዚህ ልክ አገልጋዮች ዝም ብሎ የተሰበሰበውን ሕዝብ ብቻ ማየት ሳይሆን አንዱ ለአንዱ ሊራራ ምናልባት በዚህ መካከል ደግሞ ፈተና ቢገጥም ፈተናውን የክርስቶስ ያስተማረውን ቃል በመተግበር ምሳሌ ሊሆኑ ይገባል ማለት ነው። መልካም አርአያ መሆን የማይችሉ አገልጋዮች ለምእመናንም ሆነ ለቅድስት ቤተክርስቲያን መሰናክል እንደሚሆኑም መጋቢ ሐዲስ ገልጸዋል። የቤተክርስቲያን አስተምሮ የሚነቀፍ ነገር የለባትም። ምክንያቱም እንደሚታወቀው በቅዱሳን አባቶቻችን የተሰራ ሕግ እንደመሆኑ ነገር ግን የናንተ ካህን እኮ እንደዚህ አድርጓል ሲበላ ሲጠጣ ፎቶ እያነሱ እየቀረጹ እየለቀቁ ይህንን እንደማሰናከያነት የሚጠቀሙ ስላሉ ስለዚህ ምእመናን ጋር በተለይ በማያውቁ የቤተ ክርስቲያን ትምህርት ባልተረዳቸው ሰዎች ፊት ለፊት የሚያዩ አገልጋዮችን ስለሆኑ ሊሰናከሉ ይችላሉና ነገር ግን አምላካችን መድኃኒታችን ኢየሱስ ክርስቶስን ከኋላ ሐዋርያትን መመልከት አለባቸው። አርአያነት ያለው አገልግሎት በተመለከተ ተከታዩን መልእክት አስተላልፈዋል። ትምህርቱ መሰረቱ የአንድ ካህን ሳይሆን የቤተ ክርስቲያን የክርስቶስ እንደመሆኑ ምእመናንም ያንን ተረድተው ከመሰናክል ሊጠበቁ ይገባል። ነገር ግን ይሄ ደግሞ ሲባል በሃይማኖት እጸጽ ቢኖርባቸው ግን አሳልፎ መስጠት መጥቶ ወለ ሰይጣን ይላልና ሐዋርያው ቅዱስ ጳውሎስ በሃይማኖት ድርድር የለም። በስነ ምግባር ከሆነ ግን እንግዲህ የስነ ምግባር የግል ስለሆነ እግዚአብሔር በካህናት ላይ እንዳንፈርድ ስለሚያዝዘን በካህናት ላይ ሳንፈርድ ሳንሰናከል ትምህርታቸውን መስማት ይጠበቃል። ምእመናን ይህንን ማድረግ ይጠበቅባቸዋል ማለት ነው። የቅድስት ቤተክርስቲያን አስተዳደራዊ ስራዎች በዘመኑን የዋጁ አለመሆናቸው ቤተክርስቲያንን ለተለያዩ ችግሮች ተጋላጭ እያደረጓት እንደሚገኙ ተገለጸ። የቤተክርስቲያን አሰራርን ለማዘመን የምትሰጠው መንፈሳዊ አገልግሎት መሳለት ከፍተኛ አስተዋጽኦ ቢኖረውም በዘርፉ ግን በቂ እንቅስቃሴ እየተደረገ አለመሆኑም ተመላክቷል። ቤተ ማርያም ተምትሜ ቅድስት ቤተክርስቲያን የምትሰጠው አገልግሎት በሚፈለገው ልክ ተጨባጭ ለውጥ እንዳያመጣ ከሚያደርጉት ነገሮች መካከል የአስተዳደራዊ ስራዎች አለመዘመን አንዱ ነው። ከዚህ ጋር ተያይዞ ቅድስት ቤተክርስቲያን በአስተዳደራዊ ጉዳዮች ዘመኑ ያፈራቸው የቴክኖሎጂ ውጤቶችን አለመጠቀሟ በርካታ ነገር እንዳሳጣት ከጣቢያችን ጋር ቆይታ ያደረጉት የኢንፎርሜሽን ቴክኖሎጂ ባለሙያ ተናግረዋል። ስለዚህ ለቤተክርስቲያን እንዲህ አይነት ልማዳዊ ጉዳዮችን መከተል በተለይ ከአሰራር አንፃር ብዙ ሊቀረፉ የሚገቡ ያልተነኩ ብዙ ጉዳዮች አሉ። እንደ ምሳሌ የምናነሳቸው እልፍ ናቸው ብንዘረዝራቸው። ክርስቲያን ያለ ኦርቶዶክሳዊ በሙሉ የሚረዳው አንደኛ ልጆቿን ያሳጥቷል። በቀላሉ ልንገር ልማዳዊ ስራዎች ከእግዚአብሔርም ይለያሉ። ምክንያቱም ዘመኑን እየዋጀ በቦታውና በጊዜው የሚተገበር ሕግና ስርዓት ከሌለ ከቤተ እግዚአብሔርም የሚያወጡ ናቸው ማለት ነው። ባለሙያው አክለውም ቅድስት ቤተክርስቲያን በቴክኖሎጂ የዳበሩና ፈጣን አገልግሎቶችን በመስጠት አላስፈላጊ ከሆነ የሰው ሀብትና የኢኮኖሚ ብክነት ለመዳን የተለያዩ ስራዎችን መስራት ይጠበቅባታል ብለዋል። እዛው በጥንቱ ላይ ስታክ ሆኖ የቀረ ቤተክርስቲያናችን አሰራር አለ ወይ? አለ። ይሄ በምን ይለወጣል ካልከኝ ከሰዎች የማሰብና የማገናዘብ አይምሮ ጋር እኩል ይሄዳል። ሕግ በመሰረቱ እንቁ የሆነ ሕግ ብታስቀምጠውም ያስተዳደር ስርዓትህን ራሱ ሊሰራልህ አይችልም። አስተዳደሩ ላይ የምትመድበው አካል ለዛ መንፈሳዊነቱ በጭም መንፈሳዊ ቤት አይደል? መንፈሳዊ ቤት ስለሆነ በቃ ለስጋዊ ብቻ ጉዳይ ለተርእዮ ብቻ የሚሮጡ አካላትን ካረክ ኪሳራው የበዛ ይሆናል እና ዕውቀት ብቻ ሳይሆን እንደው ሰማያዊ ዓላማን ገንዘብ ያደረጉ አካላት ቢመሩት በጣም በቃ ሊሰራበት የሚገባ ጉዳይ ማን ነው ለዚህ ዓላማ የሚውል ይለው መጨመር ጥሩ ይሆናል። እንዲህ ያለ ወጣቱን የሚገነባ አይነት ሰንበት ትምህርት ቤት ጥሩ መዋቅር አለ። ወጣቱ እዛ ላይ መስራት እየሰበሰቡ ለተልእኮ የሚሆን አካላትን ማብቃት። ቅድስት ቤተክርስቲያን በአስተዳደራዊ ስራዎች የምትሰጣቸው አገልግሎቶችን ለማዘመን በምታደርገው ጥረት በተለያዩ ሙያ የተሰማሩ ምሁራን የበኩላቸውን ድጋፍ ሊያደርጉ እንደሚገባም ባለሙያው አክለዋል። በገንዘብ የሚታገዝ ጉዳይ ካለ በገንዘብ ምክንያቱም አስተዳደራዊ ስርዓት ብዙ ኢንቨስትመንት ይፈልጋል። ቅድም እንዳልኩ ሪሶርስ ይፈልጋል።
እውቀትም እንደዛው ይፈልጋል። ያንን ለማስተግበር የሚበቃውን የየአቅሙን ሁሉም ለቤተ ክርስቲያን አስተዳደር ድጋፍ ቢያደርግ በቀላሉ ለውጥ ይመጣልና ለሆኑ አካላት ብቻ የሚተው አይደለም ነው። የሆሳዕና በዓል ልዩ በሆነ መንፈሳዊ ስርዓት ለ119ኛ ጊዜ በርዕሰ አድባራት እንጦጦ መንበረ ፀሐይ ቅድስት ማርያም ቤተክርስቲያን በድምቀት ተከበረ። ይኸውም የበዓሉ አከባበር ስርዓት ከርዕሰ አድባራት ወገዳማት አክሱም ጽዮን ማርያም ጋር አንድ ስለመሆኑም ተመላክቷል። ናም ገብረ ኪዳን ከአክሱም ጽዮን በመጡ መምህራን የሆሳዕና በዓል አከባበሩንና የስርዓት አፈጻጸሙን የተማሩት የእንጦጦ ማርያም ካህናት ለመጀመሪያ ጊዜ በዓሉን መጋቢት 30 ቀን 1898 ዓ.ም እንዳከበሩት ይነገራል። ታሪካዊ ዳራውን አስመልክቶ የደብሩ አገልጋይ የሆኑት ሊቀ ስዩማን ቀሲስ ጥበቡ ዳኜ ተከታዩን ብለዋል። አክሱምም ላይ የሚከበረው በዓል እዚህም እንዲከበር ርዕሰ አድባራት በመሆኗ በማለት አጼ ምኒልክ የሆሳዕናን በዓል ከዚህ በፊት ስላዩት ያንን ወደዚህ መጥቶ ሆሳዕና እንዲከበር በ1898 ዓመተ ምህረት አስደረጉና ለመጀመሪያ ጊዜ በ1898 ሲከበር ከአክሱም ካህናቶች ቀደም ብለው መጥተው ስርዓቱን ሙሉ ለአባቶች ለካህናት እንዲያስተምሩ ተደርጎ በልዩ ሁኔታና ስርዓት ለ119 ዓመታት በደብራቸው ስለተከበረው የሆሳዕና በዓል ቀሲስ ጥበቡ እንደዚህ ያስረዳሉ። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ተቀመጠባት አህያ ወይንም ግልገል ያው ታሪኩን በማስቀመጥ በማሳየት ለዚሁ የወርቅ ልብስ ለብሳ ሙሉ ሰውነቷ አይታይም እና ያንን በዓል በየዓመቱ እናከብራለን። አሁን ድረስ እንግዲህ ዘንድሮም በዓል በዚህ መልክ ነው እየተከበረ ያለው። ህፃናት ዘንባባ ዝንጣፊና ልብስ ይዘው ከአህያዋ ከበቅሏ ፊት ይሄዳሉ። ካህናት እየሰገዱ ተጽዕኖ ዲዋል እየተባለ በዓሉ በደማቅ ስነ ስርዓት እየተከበረ ይገኛል አሁንም ድረስ ማለት ነው። በስተመጨረሻም በቀጣይ እንዴት ለማክበር ታስበዋል ብለን ላነሳንላቸው ጥያቄ ኃላፊው ተከታዩን ምላሽ ሰጥተዋል። እንግዲህ ጠዋት እንዳየኸው ህዝቡ በጣም ሰፊ ህዝብ ነው እየመጣ ያለው። እንደውም ከህዝቡ ብዛት የተነሳ በዓሉ ማክበር እየጠበበን ያለው። ወደፊት ደግሞ አውደ ምሕረት ሰፊ አውደ ምሕረት ፈልገን ሁሉም ምእመናን በዓሉን እንዲያዩ ለማድረግ ሐሳብ ይዘን አለ። ሰፊ አውደ ምሕረት ፈልገን በጣም የተጨናነቀ ሰው ነው ያለው በዓሉን ለማክበር። እንግዲህ ረጅም ጊዜ ነው ከ1898 ጀምሮ እስካሁን አባቶችም ያንን ትውፊት ይዘው እስካሁን በዓሉ በደማቅ ስነ ስርዓት እየተከበረ ይገኛል ማለት ነው። ብፁዕ ወቅዱስ አቡነ ቴዎድሮስ ዳግማዊ ባሳለፍነው ሳምንት ልዩ እንግዶችን ተቀብለው ማነጋገራቸውንና መሰል የውጭ መረጃዎችን ባልደረባችን ናኦም ገብረ ኪዳን ይዞልን ይቀርባል። ተከታትለን እንመለስ። በሃንጋሪ ዋና ከተማ ቡዳፔስት የመድኃኔ ዓለም የጽዋ ማህበር ዓመታዊ በዓሉ በደማቁ ተከበረ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጀርመንና አካባቢው ሀገረ ስብከት አገልግሎቱን ከምዕራቡ አውሮፓ ወደ ምስራቁ በማስፋፋት ላይ መሆኑም ተገልጿል። ለዚህም ከአንድ ዓመት ጀምሮ በምስራቅ አውሮፓዋ ሃንጋሪ ዋና ከተማ ቡዳፔስት የሚገኙ ምዕመናን በመድኃኔ ዓለም ጽዋ ስም ተሰባስበው አገልግሎት የጀመሩ ሲሆን ማህበሩን ወደ አጥቢያ ቤተክርስቲያን ለማሳደግ ጥረት እያደረጉ እንደሚገኝም ተነግሯል። የጽዋ ማህበሩ በአንድ ዓመት ጉዞ አጥቢያ ቤተክርስቲያን ሊሆን የሚያስችል ብዙ ስራዎች ተሰርተዋል ነው የተባለው። በአሁኑ ሰዓት የጽዋ ማህበሩ የመገልገያ ቤተክርስቲያን ከሃንጋሪ ካቶሊክ ቤተክርስቲያን በመገኘቱ ማህበሩ በአጭር ጊዜ ውስጥ ወደ አጥቢያነት አድጎ ቅዳሴ ቤቱ ሊከበር ይችላል መባሉን የጀርመንና አካባቢው ሀገረ ስብከት ሚዲያ ዘግቧል። 118ኛው የእስክንድሪያው ርዕሰ ሊቃነ ጳጳሳትና የቅዱስ ማርቆስ መንበር ፓትርያርክ ብፁዕ ወቅዱስ አቡነ ቴዎድሮስ ዳግማዊ ባሳለፍነው ሳምንት ልዩ እንግዶችን ተቀብለው አነጋግረዋል። ብፁዕ ወቅዱስ አቡነ ቴዎድሮስ ዳግማዊ በግብጽ የወንጌላውያን ቤተ እምነት ኃላፊ የሆኑትን ዶክተር ቄስ እንድሪያስ ዛኪና ከቤተ እምነቱ ጋር ግንኙነት ካላቸው አካላት እንዲሁም ከምክር ቤቱ ልዑካን ባሳለፍነው ሐሙስ ካይሮ በሚገኘው መንበረ ጵጵስና እንኳን ለትንሣኤ በዓል በሰላም አደረሶ የሚል መልእክት ተቀብለዋል። ቅዱስነታቸው ቡድኑን ሞቅ ባለ አቀባበል ተቀብለው በደስታ ያነጋገሩ ሲሆን ቄስ ዶክተር እንድሪያስ ዛኪ በበኩላቸው ለተደረገላቸው ደማቅ አቀባበል አድናቆታቸውን ገልጸው ቅዱስነታቸው በግብጽ ላሉ ክርስቲያኖች በሙሉ ምልክት መሆናቸውን ጠቁመዋል። በሌላ በኩል ለትንሣኤ በዓል ሰላምታ ለመስጠት የመጡት የሀገሪቱን የፓርላማ የሕግና የፖለቲካ ኮሚኒኬሽን ጉዳዮች ሚኒስትር አማካሪ መሐመድ ፋውዚን ተቀብለዋል። እንዲሁም በግብጽ
በሰሜን አፍሪካና በአፍሪካ ቀንድ የቤተ ክርስቲያኗ ሊቀ ጳጳስ የሆኑት ዶክተር ሳሚ ፋውዚና አብረዋቸው የመጡት ልዑካንን ለቅዱስነታቸው እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ የሚል የልጅነት መልእክታቸውን አስተላልፈዋል። መረጃውን ከቤተ ክርስቲያኗ ማህበራዊ ገጽ ላይ ተመልክተናል። ነቢዩ ቅዱስ ሕዝቅኤል የነበረው ቅድመ ልደተ ክርስቶስ በ500 ዓመት ዓለም አካባቢ ሲሆን እስራኤልና ይሁዳ ወደ ባቢሎን በምርኮ ሲወርዱም አብሮ ወርዷል። ከአራቱ አበይት ነቢያት አንዱ የሆነው ቅዱስ ሕዝቅኤል በ48 ምዕራፎች የተከፋፈሉ ሐረገ ትንቢቶች አሉት። በዘመኑ ሁሉ ቅድስናን ያዘወትረው ቅዱሱ ከደግነቱ የተነሳ በግራ ጎኑ ተኝቶ ቢጸልይ 600 ሙታንን አስነስቷል። ነቢዩ ሕዝቅኤል እግዚአብሔርን በዘባነ ኪሩብ ተቀምጦ ሲሰለስና ሲቀደስ አይቷል። የኪሩቤልንም ገጸ መልክ በጉልህ ተመልክቷል። የክብር ባለቤት ጌታችን ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም ስለመወለዱና ከወለደችውም በኋላ በድንግልና ጸንታ ስለመኖሯ እኔ ወደ ምስራቅ ስመለከት የተዘጋች ደጅ አየሁ። ይህችን በር ተዘግታ ትኖራለች፣ አትከፈትም፣ የሚገባባትም የለም። የእስራኤል ፈጣሪ እግዚአብሔር እንደ ተዘጋች ይገባባታልና ከእርሱም በቀር የሚገባባት የሚወጣባትም የለም በማለት ተናግሯል። ዳግመኛም ስለ ክርስትና ጥምቀት በንጹሕ ውሃ ረጫችኋለሁ፣ ከኃጢአታችሁም ትነጻላችሁ፣ ከርኩሰታችሁም ሁሉ አዲስ ልብስን እሰጣችኋለሁ፣ አዲስ ዕውቀትንም አሳድርባችኋለሁ፣ ድንቁርና ያለበት ልብስንም ከሰውነታችሁ አርቄ ዕውቀት ያለውን ልብስ እሰጣችኋለሁ በማለት ተንብየዋል። ሕዝቡን ማስተማር የተው ካህናትንም ሲገስጽ ካላስተማራችኋቸውና ካላነቃችኋቸው የሰዎችን ነፍስ እግዚአብሔር ከናንተ ይፈልጋል በማለት ተንብየዋል። እግዚአብሔርም በእጆቹ ብዙ ድንቆች ታምራትን ገለጠም። የእስራኤል ልጆች በባቢሎን ሳሉ ጣዖት ባመለኩ ጊዜ ገሰጻቸው። ስለዚህም አለቆቻቸው በጠላትነት በላዩ ተነስተው ሚያዝያ 5 ቀን ገደሉት። አምላከ ቅዱሳን ከነቢዩ ቅዱስ ሕዝቅኤል ምልጃና ጸሎት ያሳትፈን። የተወደዳችሁና የተከበራችሁ ውድ ተመልካቾቻችን ለዕለቱ ያልነውን ዜናዎቻችንን የተከታተላችሁትን ይመስል ነበረ። ከቀሪው መርሃ ግብሮቻችን ጋር በጋራ ቆይታ እንድታደርጉ እየጋበዝኩ በዚሁ እሰናበታለሁ። በድጋሚ መልካም በዓል።